ብሔራዊ ጥቅም አንድ ሀገር የራሷን ህልውና፣ ደህንነት፣ ልማትና ሉዓላዊነት ለማረጋገጥ በሀገር ውስጥም ሆነ በዓለም አቀፍ ደረጃ የምታስከብራቸው መሰረታዊ ፍላጎቶች፣ ግቦችና እሴቶች ተደርጎ ያንድን ብያኔ ይሰጠዋል። ከህልውናና ሉዓላዊነት፣ ከኢኮኖሚ ብልጽግናና ፖለቲካዊ ጥበቃ እንዲሁም ከዓለም አቀፍ ግንኙነት ጋር ተያያዥነት ያለው እሱ በሀገራት መሻት ላይ የተመሰረተ ነው። በዚህ ማዕቀፍ ሀገራት ወሳኝ በሚሏቸው ጥቅሞቻቸው ዙሪያ የጋራና ለድርድር የማይቀርብ አቋምን ይይዛሉ። በቀደመው ታሪኳ ኢትዮጵያ በዚህ አግባብ ከመጓዝ ይልቅ በግለሰቦች መሻት ላይ በተመሰረተ ሂደት ወሳኝ ጥቅሞቿን እንድታጣ ሆኗል። በብሔራዊ ጥቅሞቻችን ዙሪያ በናሽናል ኢንተረስት ዙሪያ የጋራ አቋም ባለመያዛችን ምክንያት ኢትዮጵያ ውድ ዋጋ ከፍላለች። ለምሳሌ የባህር በር ጥያቄ ናሽናል ኢንተረስት መሆኑ ላይ የተዘበራረቀ አቋም በመኖሩ ምክንያት ኢትዮጵያ የባህር በር ጥያቄን ትናንት አታ ዛሬ መልሳ ለማግኘት እንቅስቃሴ ወይም ተጨማሪ ዋጋ እየከፈለች ነው። በዚህም አሁን እየገነባች ባለው ታላቅ አቅምና ሁለንተናዊ ብልጽግና ኢትዮጵያ ብሔራዊ ጥቅሞቼ ናቸው ብላ በለየቻቸው ጉዳዮች ላይ ጠንካራ እንቅስቃሴ እያደረገች ይገኛል። በደባና ሸፍጥ ያለ አንዳች ሕጋዊ መሰረት ያጣችውን የባህር በር ጨምሮ ሌሎች ወሳኝ ጉዳዮቿን ለይታ ተግባራዊ እንቅስቃሴ እያደረገችም ይገኛል። የባህር በር ፍላጎቷ እድገቷን የሚበይን በመሆኑ ፍትሐዊ ጥያቄውን የወል በማድረግ ዓለም አቀፍ አጀንዳም ማድረግ ችላለች። ይሁንና ግን ለዘመናት የዘለቀው ኢትዮጵያን የማድማት የታሪካዊ ጠላቶች ፍላጎት እንደየአዝማናቱ መልክ እየቀየረ እዚህ ደርሷል። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ገንዘባቸውን ያፈሳሉ፣ ይከስራሉ። እኛ እንቀጥላለን ጉዟችን። ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ። በአድዋ ምክንያት ኢትዮጵያ ህዳሴ ግድብ በመስራቷ ምክንያት ኢትዮጵያን መበቀል የሚፈልጉ ኃይሎች አሉ። ግን የሚመጡበት መንገድ ሌላ ነው። ብሔር ውስጥ ገብተው ሃይማኖቶች ክፍቶ በአንድ ብሔር ውስጥ ደግሞ ወይ በዞን ወይ በአውራጃ ወይ በሰፈር ወይ በምናምን ወይ በጎሳ እየገቡ ነው የሚመጡት። ከጥንተ ርስቷ መልህቋንም ከምታኖርበት የተገለለችው በዚሁ እድገቷን በማይሹ ልማቷንም በማይፈልጉ ታሪካዊ ጠላቶች ምሬት መሆኑ ታሪክ የሚነግረን ሀቅ ነው። እንደ ጠላት ጦር ውርወራ፣ እንደ ምንደኞቹም ማድማትና ስውር ሴራ ኢትዮጵያ እዚህ ባልደረሰች ነበር። እንደ ጠላቶቻችን አቋም ቢሆን ኖሮ ኢትዮጵያን ዛሬ አናገኛትም ነበር። በጣም የሚገርም ሀገር ስለሆነች፣ ሪዚሊያንት ሀገር ስለሆነች፣ ሀገረ መንግስቱ ሾክን መቋቋም የሚችል ስለሆነ፣ ጊዜያዊ ችግርን ማለፍ የሚችል ስለሆነ፣ ኢትዮጵያዊነት እውነትም ምስጢር ስለሆነ፣ ኢትዮጵያዊነት ችግርን የማለፍ ብቃት ስለሆነ ነው እስከዛሬ ድረስ ኢትዮጵያ ይህንን ችግር ተቋቁማ የመጣችው። ጦር የሰበቁባትን አሳፍራ ባንዳ የገዙባትን ድባቅ መታ ልዕልናዋን እያጸናች ያለችው ኢትዮጵያም አሁንም የስኬት አድራሽ መንገዷን ይዛ እየተጓዘች ነው። ከቀጠናዊና ዓለም አቀፋዊ የመልክዓ ፖለቲካዊ ለውጦች አኳያ ራሱን እያዘመነ የሚገኘው ጀግናው የኢትዮጵያ መከላከያ ሰራዊት ሉዓላዊነቷንና የግዛት አንድነቷን ማዕከል ባደረገ መልኩ ሰላሟን፣ ብሔራዊ ጥቅሟንም ለማስጠበቅ የወትሮ ዝግጁነቱን አጠናክሯል። ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን ምሰሶ የሚገዳደሩ ኃይሎች ከመጡ ኢትዮጵያን ለማጽናትና ለማስቀጠል ነው። ስራችን እሱ ላይ ነው። ለምሳሌ ጠላቶቻችን ለባንዳዎች 10 ብር ደሞዝ መክፈል የሚችሉ ከሆነ እኛ ለኢትዮጵያ 100 መክፈላችንን ማረጋገጥ አለብን። ኢትዮጵያ አሁን ላይ ያላት መከላከያ ዜጎቿን፣ ዳር ድንበሯን፣ ሉዓላዊነቷን፣ ብሔራዊ ጥቅሟን ጨምሮ የሚያስከብር መከላከያ አቅም ገንብታለች ብዬ አምናለሁ። የኔም ስሜት የኔ ስነ ልቦና እሱ ነው። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ብሔራዊ ጥቅም ከግል መሻት ከግለሰብ እሳቤም የተሻገረ የሀገርን መጻኢ ዕድል የሚወስን ቁልፍ መሰረት ነው። ይህን በውል ያልተረዱ ፖለቲካዊ ትርጉም በመስጠት ባልተገባ መንገድ ሲጓዝ መመልከት እንግዳ ባይሆንም ስለ ሀገር ሲባል ግን በጋራ የሚቆምበት ታላቅ ምሰሶ መሆኑን መረዳት የተገባው ነው። ናሽናል ኢንተረስትን ከፓርቲ ፖለቲክስ ጋር ማያያዝ፣ ናሽናል ኢንተረስትን የሆነ ቡድንን ወይም የሆነ ግሩፕን ከመጥላትና ከመውደድ ጋር ማያያዝ፣ ናሽናል ኢንተረስትን ኮምፕሮማይዝ በማድረግ ከውጭ ጠላት ጋር መቆም
ታሪካዊ ስህተት ነው። ለድርድር አይቀርቡም፣ ኮምፕሮማይዝ አይደረግም። ይህ እንዳለ ሆኖም ኢትዮጵያ ብሔራዊ ፍላጎቶቿን ከግብ ለማድረስ በሰጥቶ መቀበል መርህ ሰላማዊ አማራጮችን ትከተላለች። ከዚህ በተቃርኖ ድንበርና ቀይ መስመሯን ለማለፍ የሚዳዳው አካልን በልኩ ለመመለስ ተገቢውን አቅም ገንብታለች። ጦርነት አንቀሰቅስም፣ ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀነውም የታጠቅነውም ለዛ ነው።